በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ከዚህ በመቀጠል እግዚአብሔር ቢረዳን የጻድቁ አባታችን አቡነ አረጋዊ ጻድቅ የእሳቸውን መልክ አቀርባለሁ። ለዚህ ፕሮግራም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አገልግሎቱን እንድትደግፉን ሁላችሁንም እናሳስባለን። አገልግሎት የጋራ ስለሆነ ማለት ነው። ይህን ጸሎት ደግሞ በየትኛውም ሰዓት በልታችሁም ሳበሉም በማይመች ቦታ ሁሉ እንድትሰሙ እንድትባረኩበት ወደ እናንተ እያቀረብን ነው። የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላምንና ፍቅርን የተመላህ የክብር መምህር አባታችን ጻድቁ አቡነ አረጋዊ ሆይ የእስራኤላውያንን እግር ከታሰረበት የባርነት ማሰሪያ ፈትቶ ከግብፅ የነጻነት መንገድ በመራው እግዚአብሔር ስም አምኜ የጽድቅህን ዜና እናገር ዘንድ አንደበቴን አከናውንልኝ፣ ልቦኔንም ከሐኬትም አንቀው። ሰላም ለዝክረ ስምከ ለዘላለም የሚኖርና ዳግመኛ አስቀድሞ እንደተናገረ ለጽኑ ስምህ ሰላምታ የሚገባ ከቂም የራቀ ነቢይ ዳዊትን የመሰልክ ጻድቁ አቡነ አረጋዊ ሆይ ጠላት በላይ በድፍረት በተነሳሳ ጊዜ የሳሚ መቅሰፍት በበቀል በላዩ ይውረድበት። ሰላም ለስዕርተ ርእስከ ከበደልና ከርኩሰት የተነሳ ንጹሐት ሆነው ሞገስን የተጎናጸፈ የራስ ጸጉሮች ሰላምታ የሚገባ የአማላጅነት ክንድ እንደ አንበሳ ኃያል የሆንክ ጻድቁ አባታችን አቡነ አረጋዊ ሆይ ጸብን የሚወድ የጠላት የራስ እንደ ዱር ሸምበቆ ይድቀቅ። ሰላም ለርእስከ አምላክ ለባረከው ራስህና እንደ ብርሃን ፋና ለፈካና ደስ ለሚያሰኝ የፊት ወዝ ሰላምታ የሚገባ የማኑሄ ልጅ የማይስተካከል ናዝራዊ አባታችን አቡነ አረጋዊ ሆይ ሁል ጊዜ ከሚሰማ ግሩም ድምፅ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ሰላም ለቀራንብቲከ ለቅንድቦችህና ከፀሐይና ከጨረቃ ይልቅ ለሚያበሩ ዐይኖችህ ምስጋና የሚገባቸው የቅድስት ሥላሴን ስም የምታመሰግን መልክ ጻድቁ አባታችን አቡነ አረጋዊ ሆይ በእግረ ጽድቅህ አንበሳና ከይሲን ረግጥ ዘንድ ያንተን ኃይል አገኝ ዘንድ ፍቀድልኝ። ሰላም ለአእዛኒከ ለከበሩ ጆሮችህና ጉንጮችህ ምስጋናን እያቀረብኩ እልል እያልኩ ሰላምታ የሚገባ እክለ ምንዳቤንም ከወዳጅ ቅዱስ ገብረ ክርስቶስ ጋር የተመገብክ ጻድቁ አባታችን አቡነ አረጋዊ ሆይ ወደ ደብረ ሰሂንና ደብረ ከርቤ አሳርገኝ፣ በታላቅ ማኅበር መሃል ከፍ ከፍ አድርገኝ። ሰላም ለአእናፊከ ዘወትር የማስተዋል መዓዛን ለሚያሸትቱ የመንታ ግብራት መተላለፊያቸው የከበሩ አፍንጫዎች ሰላምታ የሚገባ
በማዕረግና በክብር የገነንክ ጻድቁ አባታችን አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቆስሏኛልና በአማላጅነት ከደዌ ፈውስ አድነኝ። ሰላም ለከናፍሪከ እንደ አበባ የሚያስደስት ባለሟልነትን የተሞሉ ከንፈሮች ፈጽሞ ከንቱ ላልተናገረ አፍ ሰላምታ የሚገባ አራቱን ማዕዘን ዓለም በአማላጅነት ኃጢአትን የምታሰምር ጻድቁ አባታችን አቡነ አረጋዊ ሆይ ቅን ልቦናን አድለኝ፣ የማይጎድል ሙሉ ዕውቀትንም ስጠኝ። ሰላም ለአስናኒከ እንደ አናቁ የልብ ጌጦች ደስ የሚሰኙ ጥርሶችና ያነጋገሩ ጣዕም እጅግ ለከበረ አንደበት ሰላምታ የሚገባ በክርስቶስ ፍቅር የተሞላ ጻድቁ አባታችን አቡነ አረጋዊ ሆይ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አርቀኝ። ሰላም ለቃልከ ከእስትንፋስ ጋር የተዋሃደ የከበረች ቃልህና ከወይን ይልቅ የክርስቶስ ጥዕመ ፍቅሩን ለቀመሰ ጉሮሮ ሰላምታ የሚገባ ትሩፈ ምግባር ነቢየ ሴሎ ዮሐንስ አረጋዊ ሆይ ሰማይ የእለ ያየኸውን ህቡ ምስጢራትን እስኪ ንገረኝ፣ እስኪ ግለጽልን። ሰላም ለክሳድከ የቅድስናን ሀብል ለአሰረ ክቡር አንገትህና ከበደል ቀንበር ለነጻ ትከሻ ሰላምታ የሚገባ በምስራቅ የተገኘ ፀሐይ ጻድቁ አባታችን አቡነ አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ አበራ፣ በህሊናዬ ውስጥም ሰላምንና አርቅን አሳድርብን። ሰላም ለዘባንከ ከማህያዊ መንፈስ ቅዱስ ንጹሐ ክብርን ከተቀበልክ በኋላ የቅድስና ፍጹም ካባን ከተጎናጸፈ ክቡር ጀርባ ሰላምታ የሚገባ ተጋድሎ የበዛ ንጹሕ ጻድቁ አቡነ አረጋዊ ሆይ ይህንን ምስጋናችንን ተቀብለ ትካዜን የሚያስረሳ ሐዘንን የሚያረቅ ደስታን አድለን። ሰላም ለእንግዳአከ የከበረ ደረትህን በየጊዜው ሳመሰግን በልቤ ሐሳብ ልክም ሰላምታን የማቀርብልህም እውነተኛ የእግዚአብሔር ነቢይ ጻድቁ ሄኖክ ጻድቁ አባታችን አቡነ አረጋዊ ሆይ በሕይወት ሰሌዳ ላይ ጻፍ፣ የጠላቶቼን መታሰቢያ ግን ከንቱ ይሆን ዘንድ አጥፋው። ሰላም ለአዕዳዊከ በቀራንዮ እንደ ተተከለው የበረ ዕፀ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በልቤ ውስጥ ከንቱ ሐሳብ ይመላለሳልና በደልን በአበዛም ምግባሬን ሳስመረምር ወደ ቅንና መልካም ሥራ መልሰኝ። ሰላም ለመዛርኢከ ከአንበሳ ክንድ ይልቅ ለጸና መከንጃህና ሞገስ ኃይሉ ንዑድ ክቡር ለሆነ ክብርህን ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ለነሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ለሰማያዊ ክቡር ከተጠሩ ጻድቃን ጋራ ተድላ ደስታን ባለበት በዚያ መንግሥተ ሰማያት እንኖር ዘንድ አማልደን። ሰላም ለእመታቲከ የዕጣን መሥዋዕትን ያሳርጉ ዘንድ የከበረ ጽንሐ ማጠንት ከቅዱስ መሃል እጅህ ጋራ በአንድነት ለያዙ ስንዝር ክንድ ሰላምታ የሚገባ የእግዚአብሔር ሕግ የምታስተምር ስዩመ ኃያል ጻድቁ አማላጃችን አቡነ አረጋዊ ሆይ
አምሳያ የሌለው የጸጋን ሽልማት ተሸልመኝ። በንጹሕ አማላጅነት መጠበቅ ልብስን እኔን አጎናጽፈኝ። ሰላም ለአጻብኢከ ከአስሩ ጥፍሮችህ ጋር ለተዋህዶ የከበሩ ጣቶችህና በክርስቶስ ፍቅር የተሞላ ክቡር ጎን ሰላምታ የሚገባ በየጊዜው የወንጌል ቃል የምታበራልን ፀሐይ አባታችን አቡነ አረጋዊ ሆይ እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገስ ክብሩ ከጨረቃ ክብር ይልቃል። ሰላም ለከርስከ ስለ ጽድቅ ብለ ምንዳቤ ረሃብን ለተቀበልክባት ሆድህን ጥበብን ለተሞላ ጽሩያ ወርቅ ልቦና ሰላምታ የሚገባ የጽሑፉም እምነት መገኛ አብርሃም ጻድቁ አባታችን አቡነ አረጋዊ ሆይ ፈጣሪው የአገልጋዩን ያዕቆብን ይሁንና እንደወደደለት በደል የሌለብን እኛን ሁላችን ወዳጆችን በአማላጅነትህ እርዳን። ሰላም ለኩልያቲከ ለከበረ ኩላሊትህ እንደ ቃል ኪዳኑ ታቦት በወርቅ ንጽሕና ለተለበጠው ውሳጣዊ ሕሊና ሰላምታ የሚገባ በአማላጅነት ምእመናንን የምትጠብቀን ትጉህ ጻድቁ አባታችን አቡነ አረጋዊ ሆይ ከክርስቲያን መንጋ አንዱ የሆኑ እኔ በምግባር ደክሜያለሁና ከነጣቂ ተኩላ ዲያብሎስ አፍ አድነህ ጠብቀኝ። ሰላም ለአማውቲከ ከፍቅረ ተጋድሎ ብዛት የተነሳ እጅግ ጽኑ ስቃይን ታግሶ ለቻለ አንጀትህና እንደ ዕንቁ ለአጌጠ ንዋይ ውስጥ መዝገብ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ልቦናዬ አንተን በወደድኩ ልክ አንደበቴ ለስም ምስጋና ይዘምር ዘንድ እንሆ ፍቅርህ በሕሊናዬ ምድር አብቧልና። ሰላም ለህንብርትከ መልኩ እንደሚያምር የተጌጠ ራስ ወርቅህ ውስጥ ረቂቅ ለሆነ ክቡር ህንብርትህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ እንደ ሁለቱ ነቢያት መልኩ ከክፉ የሞት ዓይን ተሰውረሃልና የኬልቅዮ ልጅ ነቢዩ ኤርምያስ ወዳጅ የተመረጥክ ነህ። ሰላም ለሐቄከ ንጹሐ መላእክት ስለመታጠቂያ ፈንታ የትዕግሥት ማሰሪያ ትጥቅ ለሆነለት አካልህ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነት በጽዮን መንግሥተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ለአንተ ይቀርብልሃል። ሰላም ለአቆያጺከ የቤተ ሕግ መገለጫዎች ለሆኑ ጭኖችህና ደግነኛም እነሱን ለመሰሉ ጉልበቶችህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ያለና የነበረ የፍጥረት ገዥ ክርስቶስ ለአዲስ ወንጌሉ ሐዋርያነት የሾመ ሁሉን ካስተማረ ቅዱስ ጳውሎስ ጋራም አንድ የሆንክ ጴጥሮስ አንተ ነህ። ሰላም ለአእጋሪከ በሕግና ሥርዓት ስፍራ ከተረከዞች ጋር ለጸኑ ክቡራን እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አቡነ አረጋዊ ሆይ በልዕም ካለማስተዋሉም የተነሳ አህያው እንደገሰጸችውን በለዓምን አህያው እንደገሰጸችው ክፋትንና ተንኮልን የተመለሱ
የተላበሱም ጠላቶቻችንን ሁሉ አንተ ገስጸልን። ሰላም ለመከየድከ በፍቅርህ ቀንበር ፈጽመው ያዩ ጊንጥ ዲያብሎስን ራሱን ይቀጠቅጡ ዘንድ ስልጣንን የሰጣቸው እግዚአብሔር መንፈስ ቅዱስ ለአጸናው የእግር መረገጫ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ የልጅ የጻድቁ አቡነ ተክለ ሃይማኖት አእላፍ ልጆች እያንዳንዳቸው ንዑድ ክቡር እያሉ ያመሰግነዋል። ሰላም ለአጻባ እግርከ የኃጢአት መከራ ጎዳና መሰናክል ፈጽሞ ካላሰነካከላቸው ጥፍሮች ጋር ለተዋህዱ የእግር ጣቶች ሰላምታ የሚገባ የቅድስት ቤተ ክርስቲያን ርዕስ ማኅበር ክቡር የሆን ቅዱስ አባታችን አቡነ አረጋዊ ሆይ ሲሰራ ጠላቶችን አስደንግጣቸው። ሰላም ለአካለ ቆምከ ሁለንተናውን ለተወደደ አካለ ቆምህና በአበባ ቅድስት ተሸልሞ ለአጌጠ መልክ ሰላምታ የሚገባ ጻድቅ አባታችን አቡነ አረጋዊ ሆይ ቀድሞ እርያዎች እንደሰጠሙ የምድረ በዳ አራዊትን የመሰሉ ጠላቶችን ከተወጋጅ የጥፋት ባህር ውስጥ አስጠማቸው። ሰላም ለከብቶትከ አምሳለ ነቢያት ክልኤቱ እግዚአብሔር አምላክህ አንተን መርጦሃልና እንደ ሁለቱ ነቢያት ለተከወነ መሰውር ሰላምታ የሚገባ ደግ የታመንክ አገልጋይ አባታችን ቅዱስ አቡነ አረጋዊ ሆይ በአስሩ አህጉር ተሹመ መከላይ የተቀበልክ አምስቱን አንተ አይደለህምን? ሰላም ለታሃብሖትከ ሀበ እያአምረ መኑ በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከወነ መሰውር ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በታላቅ ጉባኤ የአማላጅነትን ገናንነት እመሰክርልሃለሁና በየዘመኑ እኛን ሁላችን መጎብኘትን ቸል አትበል። ከመልክዕ ሞት ዓይንም በምልጃህም ሰውረን። ናሁ አቅረብኩ አምሃ መሃሌተ ንስቴተ የሰውነቴን ሐዘን ፈጽመ የምትረዳ ጻድቁ አባታችን አቡነ አረጋዊ ሆይ ለክብር የመልክህ ገናንነት ምስጋና እየሰጠው ይህን ትንሽ የእጅ መንሻ አቀረብኩል። ነገር ግን የተመኘሁትን ዋጋ ላጠፋብኝ በዓለም ተድላ የሚገኝ ፍጹም ደስታን አድለኝ ለዘላለሙ አሜን። አቤቱ የጻድቁ አባታችን አቡነ አረጋዊ አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ እኔንና እኛ ሁላችን እዚህ የተሰበሰብነውን ጠብቀን ይቅር በለን። ከጻድቁ በረከትን ረድኤትን በእኔ በደካማው ላይና እዚህ በተሰበሰብነው ሕዝበ ክርስቲያን ላይ አውልብን፣ አሳደረብን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ሆይ መልስልን። ይቅር በለን፣ ማረን፣ ተዘከረን። ክፉ የሚያስብብን ክፉ ሐሳቢን ክፉ አላሚን ሁሉ ከኛ አረገልን። ከታሰርንበት እስራትም በጻድቁ በአቡነ አረጋዊ ስም ፍታን፣ ይቅር በለን። ያቀረብነውን ጸሎት ልመናችን ከደመና በታች እንዳይውልብን ስናነብ የጎደለውን የነጠበውን በአፈ መላእክት አሟልታ አንተ ትቀበለን ዘንድ
በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስምን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች፣ የጻድቁ አባታችን አቡነ አረጋዊ ቤተሰቦች፣ ቤተሰብ ያልሆናችሁ ለዚህ ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ሼር ያላረጋችሁ ሼር እያረጋችሁ እንዲሁም ደግሞ አገልግሎቱ ዩቲዩብ ሼር እንዲያደርግልን እናንተው ላይክ ስታረጉ በላይኩ ልክ ዩቲዩብ ወደ ተለያየ ዓለማት ያደርስልናልና እባካችሁን ላይክ አድርጉ። ምክንያቱም ይህን ቪዲዮ 5000፣ 10,000፣ 20,000 ከዛም በላይ ያዩታልና ላይክ እየረሳን ነውና እባካችሁን ላይክ ማድረግን አትርሱ እላለሁ። አመሰግናለሁ። በወደደው መጠን ሁሉ ይሆናል እና ሼር ማድረግ የምትፈልጉ ሰዎች ታረጋላችሁ። ባደረጋችሁት ልክ መጠን ደግሞ ይከፈላችኋል። ካላደረጋችሁ ደግሞ አላደረጋችሁም ነው። አንድ ቀን ደግሞ ታረጋላችሁ ብለን ተስፋ እናደርጋለን። ሲገባችሁ ወይም ስትያዙ ያን ቀን ማገልገል ትጀምራላችሁ። ጊዜ ያለው ለሁሉም። ከዛ ውጭ ግን እውነት አምናችሁ በእድሜ ልክ ዘመናችሁ ሁሉ እግዚአብሔርን ስለምታገለግሉ እህት ወንድሞች በእውነት ጸጋውን ያብዛላችሁ። እንግዲህ እኔ ጭዬ አይደለም፣ በእውነት ከምንም በላይ ብርሃነ ሥላሴ እያላችሁ በጸሎታችሁ አስቡኝ። ይህ ፕሮግራም እንዳይቋረጥብን በእውነት በርተታን እንስራ። እንቢቻል ደግሞ እግዚአብሔር ቢረዳ ጠዋት አብረን ጸሎት እንድናደርግ እያሰብኩ ነው። እሱንም ለማመቻቸት ፕሮግራም ላይ እንዲያው ብርሃነ ሥላሴ ብላችሁ በእውነት በምትወዱት እግዚአብሔር ድንግል ማርያም ቅዱሳን ስዕለ አድኅኖ ፊት ተንበረከካችሁ ሱባኤ እንድትይዙልኝ እፈልጋለሁና ይህንን መልእክታችሁን እንዲደርሰኝ እፈልጋለሁ። አመሰግናለሁ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ምስል ድምጽ የምትሰሙ ሁላችሁም ላይክ ማድረጋችሁና እንደዚሁም ደግሞ ለምእመናን ሼር ማድረጋችሁን ላሳስባችሁ ወዳለሁ። እግዚአብሔር ቢፈቅድልኝ በሚያዝያ ወር የሚነበበውን የጻድቁን የአባታችን የአቡነ አረጋዊን ገድል በሥላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ለእናንተም ሰምቶ አስተውሎ ፍሬ ማፍራትን ጸጋ ይሰጠን ዘንድ የአምላክ በጎ ፈቃድ ይሆንልን። ገድለ አቡነ አረጋዊ ዘሚያዝያ። ትናንት ሳይኖርበት ቀዳማዊ፣ ዛሬ የሌለበት ማዕከላዊ፣ ነገ የማይኖርበት ድህራዊ፣ ባዕድ የማይሰጠው ክቡር፣ ሊይዙት የማይቻል ፈጣሪ የማይሾሙት ንጉሥ፣ የማይነቅፉት ጌታ፣ የማይገዳደሩት አምላክ፣ ሊሰጡት የማይፈልግ ባለጸጋ፣ ስም አምነን እሱ ሁሉን ቢወስን እንጂ የሚወስነው የሌለ፣ ሁኔታው ምን እንደሆነ ማንም ሊያውቀው የማይቻለው፣ በቅድምና የነበረ ብርሃን የማይተካከለው የሌለ እርሱ ያያል፣ እርሱን ግን ማንም ሊያየው የማይቻል የአማልክቶች አምላክ የገዢዎች ገዢ የሚሆን ከመቼ ጀምሮ ያለ እስከ መቼ ይኖራል በማይባል አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሚያዝያ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ ክቡር አባታችን የአቡነ አረጋዊ ትሩፋቱን ገድሉን በእግዚአብሔር ቸርነት እንጽፋለን እናነባለን። የክቡር አባታችን የአቡነ አረጋዊ ጸሎትና በረከቱ ፍጹም ወዳጁ ከሆነው ከሁላችን ሕዝበ ክርስቲያን ለዘላለሙ ይደርና ንጉሥ አጼ ገብረ መስቀል ከተራራው ላይ በሚወርድበት ጊዜ አባታችን አቡነ አረጋዊን ይህን የተራራውን መውጫ መሰላል ወይም ደረጃ ላፈርሰው ወይስ ልተወው አለው።
አባታችን አቡነ አረጋዊ እሱንስ ናደው ወይም አፍርሰው እንጂ አትተወው፣ ነገር ግን ስለ ዘንዶው ጅራት ፈንታ ሰዎች ይወጡበት ዘንድ ገመድ አበጅ፣ ለልጅ ልጅ መታሰቢያ እንዲሆንና ይህን ድንቅ ሥራ እያዩ በፍጥረት ሁሉ አንደበት እግዚአብሔር ይመሰገን ዘንድ አለው። ንጉሡም ከተራራው ከወረደ በኋላ ያን የተራራ መውጫ ደረጃ ደግሞ ወይም መሰላል ክቡር አባታችን አቡነ አረጋዊ እንዳዘዘው አፈረሰው። ስለዚህም ደብረ ዳሞ ተብሎ ደግሞ ተሰየመ። ከዚያም ንጉሥ አጼ ገብረ መስቀል ወደ ቤተ መንግስቱ ተመለሰ። የክቡር አባታችን የአቡነ አረጋዊን የጽድቁንና የትሩፋቱን ዜና የሰሙ ሁሉ የመላእክትን አስኬማ ያቀናጀው ወይም ያመነኮሳቸው ዘንድ ብዙ ሰዎች ከምስራቅ አገር መጡ። ቤት ንብረታቸውን፣ ሚስቶቻቸውን ጥለው የመጡ አሉ። ሹመታቸውን፣ ክብራቸውን፣ ብልጽግናቸውን ትተው የመጡ አሉ። ብቻቸውን ወይም ሙሽርነታቸውን ንቀው ተምረው ለማመን ደግሞ መንኩሰው የመጡ ደግሞ ወጣቶች አሉ። እሱም በቅድሚያ ሃይማኖታቸው ጠብቀው በንጽህና የኖሩ ዘንድ ሥርዓት ምንኩስናን አስተማራቸው። በሚገባውም ሁሉ ብዙ ፈተና ደግሞ አደረገላቸው። ከዚያም የምንኩስናን ልብስ አልብሶ አስኬማ መላእክትን አቀናጃቸው። ከተራራው ስር የምትመነጭ በተራራው ግርጌ አንዲት ወንዝ ወይም ምንጭ አለች። ለመነኮስ የወደደውን ሁሉ ወደዚያቿ ወስደው ይጥቡታል። ከዚያም ደግሞ ወደ ተራራው ያወጡትና ያመነኩሱታል። ያቺም ወንዝ ወይም ውሃ ማየ ምርቃይ ወይም መጠመቂያ ትባላለች። እስከዛሬም ድረስ በዚህ ስም እየተጠራች አለች። የብፁዕ ወቅዱስ አባታችን ዘሚካኤል በአሁኑ ጊዜ አረጋዊ የተባለ የምስክርነቱን ወይም የትሩፋቱን ነገር ሁሉ እስከ ዓለም ዳርቻም ደረሰ። ብዙ ሰዎችም ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ዕለት በዕለት ደግሞ እየመጡ መነኮሳት በዙ ፈጽመው በረከቱ። እሱም እንደ ልማዱ ደግሞ ሌሊትም ቀንም እንደ መላእክት ትጋትን፣ ስግደትን፣ ጾም፣ ጸሎትን በፍጹም ትህትናና ፍቅር ያስተምራቸው ነበረ። እነሱም ቃሉን የሚሰሙ ትምህርቱን የሚቀበሉ በጠቅላላውም የሱን አሰራፍኖት የሚከተሉ ሁሉ ከእነሱም ጽሕፈት የሚያውቁ የድንኳን ስፌት የሚችሉ ልዩ ልዩ ተግባረ ዕድ ጥበብ ወይም የተለያዩ ስራዎችን መስራትን የሚችሉ ለቤተ ማዕበሩም የሚላላኩ ነበሩ። ክቡር ብፁዕ ወቅዱስ የሚሆን የእግዚአብሔር አገልጋይ ታላቁ አባታችን አቡነ አረጋዊ ዕለት በዕለት ወደሱ የሚመጣውን የሰው ብዛትና በዚያም የሕዝቡን መጨናነቅ በተመለከተ ጊዜ አቤቱ ፈጣሪ ይህንንስ አታድርግ፣ እኔ ከሀገሬ ወጥቼ ወደዚህ ደግሞ የመጣሁት በእንግድነት፣ በስደተኝነት፣ በብቸኝነት፣ በጸጥታ ለመኖር ወድጄ ነው። ነገር ግን እኔ ዘንድ ደግሞ የሕዝብ መከማቸት በብቸኝነት ለመኖር አላሰለቸኝም አለ። ከዚህ በኋላ አረጋዊ ሆይ ደግሞ ስለዚህ ነገር አታንጎራጉር፣ እንደ ሐዋርያት አለቃ እንደ ጴጥሮስ ዕውሮችን የምትመራ ለብዙ መነኮሳት አባት ትሆን ዘንድ ወደዚህ ተጠርተሃልና የሚል ቃል ከሰማይ መጣ። በዚያን ጊዜ ፈጽሞ ዝም አለ። ፈሪሃ እግዚአብሔርን አደረበት። ከልቦናው ታቀበ። ትምህርትን ወይም ጾምን ብቻ መከታተል ሳይሆን በሰማያት የምትጠብቀውን ከፍተኛ ክብር ተስፋ እያደረጉ ራስን ንጹሕ አድርጎ ግዕዘ ባህሪን ደግሞ ወይም ጠባይ በእግዚአብሔር ሕግ ማጽናት እንጂ ነው ተብሎ እንደተጻፈ የክርስቶስን ድንቅ ድንቅ ሥራዎችን ፈጸመ አስቧልና። እዚህም ከነሱ እያንዳንዱ የሰማው ሁሉ ደግሞ ትሕትናን፣ የዋሃትን ደግሞ ሃይማኖትን ገንዘብ ያደርግ ዘንድ የመጽሐፍትን እያነበበ ደግሞ እየተረጎመላቸው ጀመረ። ጌታችን በወንጌል ከእኔ ተማሩ፣ እነሆ እኔ የዋህ ነኝ፣ ልቤም
ትሑት ነው ሲል ተናግሯልና ይህን ለብዙ ዘመን ቀድሞ ከሱ ጋራ ከነበሩ አባቶች ተምሯልና ከደቀ መዛሙርቶች ከዮሴፍና ከማቲያስ የሰማነው ሁሉ ለመናገር አንችልም፣ ነገር ግን በችሎታችን መጠን እንጽፋለን እንጂ። ዳግመኛም ሌሎች ደናግል ስለ ክርስቶስ ፍቅር መነኩሴ ሆነው በድንግልና መኖር ወደው ሥጋዊ ብቻን ንቀው እጮኛዎቻቸውን እየተወ ወደሱ መጡ። ስሙ ጴጥሮስ የተባለ መልካም ደገኛ ሽማግሌ እሱ ያስተምራቸውና የምንኩስና ልብስ ያለብሳቸው ዘንድ ወደ እነሱ ላከ። ከዚያም አመነኮሳቸውና በምንኩስና ሥርዓት ትጠብቃቸው ዘንድ ለአባታችን ለአቡነ አረጋዊ እናት ለቅድስት ዕድና ደሞ አስረከባቸው። እሷም ጋራ በአንድነት በየዋህነት በጾምና በትዕግስት ተቀመጡ። ከዚህ በኋላ የአባታችን የአቡነ አረጋዊ እናት ቅድስት ዕድና መንፈሳዊ ግድጃዋን ፈጽማ በበጎ አገልግሎት እግዚአብሔርን አስደስታ በጥር 4 ቀን አረፈች። ከዚያም ስጋዋን ባህር በፍታ አድርገው ደሞ ከእግረ ሀብሉ ስር ደሞ አስቀመጧት። በኋላ ቅዱሳን መነኮሳት መጥተው ተቀብለው ወደ ተራራው በክብር ደሞ አወጧትና አባታችን አቡነ አረጋዊ ካለበት አደረሷት። አባታችን አቡነ አረጋዊ እናቱን ባያት ጊዜ አቅፎ ደሞ ሳማትና የእናቴን ደሞ መንገዷን ደሞ ላቅናላት ሐሳቧንም ላስፈጽማት ለእግዚአብሔር ክብር ይገባል በማለት አመሰገነ። እንደ መነኮሳት ሥርዓት በመነኮሳት መጠምጠሚያ ወይም አጽፍ ገነዛት። ወንድሞች መነኮሳት መንግስቷንና ብልጽግናዋን ንቃ መሰደዷን እንግድነቷን እያሰቡ መሪር እንባ እያለቀሱ በዳዊት መዝሙርና በሌላም ጸሎት ሥርዓት ፍትሃት አደረሱላት። ለመቀበሪያዋም ይሆን ዘንድ አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። ከዚህ ማዶ የሚኖሩ የሴት መነኮሳት መካከል አንዲቷ የሞተች እንደሆነ ወደ ወንድሞች መነኮሳት ያመጧታል። እነሱም ደግሞ ተቀብለው በእነሱ ዘንድ በሚገኘው የመቃብር ቦታ ይቀብሯት ዘንድ በአባታችን በአባ ፓኩሚስ ገዳም ሕግና ሥርዓት አለና የአባታችን የአቡነ አረጋዊ እናቱ ቅድስት ዕድና ጸሎትና በረከቷ ከወዳጅ ከሆነው ከእኛ ከሁላችን ከሕዝበ ክርስቲያን ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ ቀጥለን የጻድቁን በረከት እናቀርባለን። የአባታችን የአቡነ አረጋዊ ጸሎትና በረከቱ ረድኤቱና አማላጅነቱ ለወዳጁ ለሆንኩት ለኔ ለናንተ ለሁላችሁ ለሕዝበ ክርስቲያን ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በኋላ የካሌብ ልጅ አጼ ገብረ መስቀል ነገሰና መንበረ መንግስቱን ይዞ ተቀመጠ። ባዚን በነገሰ በ8ኛው ዘመን መንግስት ክርስቶስ በስጋ ከድንግል ተወለደ። ከባዚን ጀምሮ የክርስትናን ሃይማኖት የተቀበሉ እስከ አብርሃ ወአጽብሃ ድረስ የነገሱት 19 ነገስታት ናቸው። ዘመነ መንግስታቸውም 244 ዓመት ነው። ከአብርሃም ወአጽብሃ እስከ አጼ ገብረ መስቀል የነገሱት ነገስታት 9 ሲሆኑ ዘመነ መንግስታቸውም 124 ዘመን ነው። በጠቅላላው ከዚህ በላይ የነገሱት ነገስታት የመንግስታቸው ዘመን 368 ነው። ንጉሥ አጼ ገብረ መስቀል በእውነተኝነት በቅንነት ነገሰ። አመራሩም በሀገሪቱ ጽንፍ እስከ ጽንፍ ደረሰ። በዘመኑ ሁሉ መንስቱን የሚቃወም አልተነገረም። እሱም ቤተክርስቲያን ከመስራት በስተቀረ ለጦርነት የተንቀሳቀሰበት ወይም ወደ ጦር ግንባር የዘመተበት ጊዜ የለም። እሱ በሰላምና በፍቅር ዘመነ መንግስት ጥሩ እድል ገጥሞታልና የአባታችን የአቡነ አረጋዊ ልመናው በረከቱ አማላጅነቱ ከኔ ከአጡ ከደካማው ልጃቸው ከናንተ ከሁላችን ሕዝበ ክርስቲያን ጋራ በእውነት ጸንቶ ለዘላለም ይኑር አሜን።
ብፁዕና ክቡር የሚሆን አባታችን ወደ አቡነ አረጋዊ ዘንድ ብዙ ሰዎች ትምህርቱን ለመስማትና ተአምራቱን ለማየት ይመጡ ነበረ። ከትምህርት በኋላ በብቸኝነት ጸሎት ያደርግ ዘንድ ፋታም ደግሞ አይሰጡትም። ከበው ያስቸግሩታል። ከነሱም ተለይቶ ይሰወር ዘንድ አያሰናብቱትም። እርሱም ስለ ትጋታቸውና ስለ ፍቅራቸው ፈጽሞ ይደነቅ ነበረ። ለእኛና ከእኛም በኋላ ለሚነሱ ትውልድ የደህንነትን ጽኑ ሕንፃ ወይም ሐውልት ይሆን ዘንድ የእግዚአብሔር ፍቃድ ሆኖ ከሰው እንዲርቅ አላደረገውምና በትምህርቱ ብዙ ፍሬ እንዲያፈራ እንደ ባሕር አሸዋና እንደ ሰማይ ከዋክብት የበዙ ለመንግሥተ ሰማያት የተጠሩ ሰዎችን ይሰበስብ ዘንድ አውቆ በሃይማኖታቸው ጽኑዓን የሆኑ ድውይ የሚፈውሱ ሙት የሚያስነሱ ቅዱሳንን እንደሚያስገኙ ወዶ ጌታችን በቅዱስ ወንጌል በታላቅ ተራራ ላይ ያለች ሕንፃ ትሸሸግ ዘንድ አይቻላትም፣ እንዲሁም መብራት ለሁሉ በምታበራበት ገንዘብ በመቅረዝ ላይ ያበሯታል እንጂ በጋን ወይም በእንቅብ ውስጥ ከድነው ሊያበሯት አይቻልም ብሎ እንደተናገረ፣ ስለዚህ ከሰው ተሰውሮ ሊኖር አልተቻለውም። በታምራቱና በትሩፋቱ በነገሥታቱና በጳጳሳቱ በታላላቁና በታናናሹ ዘንድ ታወቀ። ተሰውሮ ለመኖር እንዳልተቻለው ባወቀ ጊዜ ሐሳቡን ሁሉ አስቦ ልቡን ወደ ገዳሙ መለሰ። እንደ ልማዱም ይጸልይ ዘንድ ጀመረ። መታወክም አልደረሰበትም። በዚህም ጊዜ ብዙ ድውያኖች ወይም በሽተኞች ወደ እሱ እየመጡ ፈጥኖ ይፈውሳቸው ጀመረ። በኃጢአት ግናዛ ታስረው ደግሞ በነፍሳቸው የተጎዱትን ስለነሱ እየጸለየ እየማለደ ወደ ንስሐ ይመልሳቸዋል። ስለ ጽድቃቸውም ሥራ ከቆሰለ ነፍስ ደግሞ ይፈወሳሉ። የአባታችን የአቡነ አረጋዊ ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር በእውነት ጸንቶ ለዘላለሙ ይኑር አሜን። ኢትዮጵያዊ ንጉሥ አጼ ገብረ መስቀል በነገሰበት ዓመት መንግስቱን ይባርክለትና ስለ ቤተ መቅደሱ ሕንጻና ሌላው ልዩ ልዩ ሐሳቡን ይደግፍለት ይፈጽምለት ዘንድ ወደ አባታችን ወደ አቡነ አረጋዊ ይሄድ ዘንድ ተነሳ። ከዚያም ሲሄድ ደብረ ዳሞ ፈጥኖ ደረሰና ሰራዊቱን በእግረ ደብረ ወይም ከተራራው ስር ትቶ ከጥቂት የተመረጡ ሰዎች ጋር አባታችን አቡነ አረጋዊ ካለበት ተራራ ላይ ደግሞ ወጣ። ከብፁዕ አባታችን ከአቡነ አረጋዊ ከእግሩ በታች ሰገደ። መንፈሳዊ ሰላምታ እጅ ነሳና አባቴ ሆይ እኔን ባሪያህን መንግስቴን ሕዝቤን ሰራዊቴንም ሁሉ ባርክ እያለ አጥብቆ ማለደው። አባታችን አቡነ አረጋዊ የአያቶችን የዳዊትንና የሰለሞንን መንግስት የባረከ እግዚአብሔር ያንተንም መንግስት ይባርክልህ። ገናናና ታላቅ የሆነ የአባትህን የካሌብን መንግስት የባረከ እግዚአብሔር ያንተንም መንግስት ይባርክ። ዘመንህም ያርዝምልህ፣ ሰራዊትንም ይጠብቅልህ። ጠላቶችህንም በእጅህ ጭብጥ በእግርህ እርግጥ አድርጎ ያስገዛልህ። ለቤተ ክርስቲያን ባሎቻቸው ለሞቱባቸውና ረዳት ለሌላቸው ባልቴቶች ለሞቱ ልጆች የምታስብና የምትረዳ ያድርግህ ብሎ ባረከው። ኢትዮጵያዊው ንጉሥ አጼ ገብረ መስቀል ራሱን ዝቅ አድርጎ አሜን፣ በእውነት እንደ ቃልህ ይደረግልኝ በማለት ቡራኬውን ተቀበለ። መንግስቱ ስለሚጸናበትና ጠላቶችን በሚደመስስበት ጉዳይ አንድ ላይ ሆኖ ሲመካከሩ ደግሞ ሰነበቱ። ከዚህ በኋላ ንጉሡ አጼ ገብረ መስቀል አባታችን አቡነ አረጋዊን አባቴ ሆይ
በየትኛው ቦታ ላይ ቤተ ክርስቲያንህን አሳንጽ ዘንድ ትፈቅዳለህ? እስኪ አመልክተኝ አለው። ያን ጊዜ አባታችን አቡነ አረጋዊ ፈጥኖ ተነሳና ቤተ ክርስቲያኑ የሚሰራበትን ቦታ አሳየው። ከዚህ በኋላ ንጉሥ አጼ ገብረ መስቀል እንጨት የሚቆርጡና ድንጋይ የሚቆርጡ ጠንካራ ጎበዛዝት ሰዎች አዘዘ። ድንጋይ መጥረብንና እንጨት ማነጽ የሚችሉ ጥበበኞችን አዋቂዎች ፈለገ። ከሩቅና ከቅርብ እንጨትን ደሞ ድንጋይ ከሚሸከሙ አፈር የሚዝቁ ጉድጓድ የሚቆፍሩ አሸዋ የሚጭኑ ሰዎችን ይሰበስቡ ዘንድ በምስራቅ አገር አዋጅ አስነገረ። ዳግመኛም ለቤተ ክርስቲያን ሥራ እንጨቱንና ድንጋይን ሰዎች ተሸክመው እንስሶች ተጭኖ የሚያመጡበትን የጎኑ ስፋት ሰባት ክንድ የሆነ እንደ ፎቅ ቤት መወጣጫ ያለ ደረጃ ደግሞ ወይም መሰላል ከእንጨትና ከድንጋይ ይሰሩ ዘንድ አዘዘ። በልዩ ልዩ ህብረ መልክ ደግሞ በተጌጠ በተጠረበና በተቀረጸ እንጨትና ድንጋይ ቤተ ክርስቲያንን ደግሞ አሳነጸ። የህንጻውም ሥራ ልቦናን የሚማርክ ሰውነትን የሚያስደስት ነበረ። የቤተ ክርስቲያኒቱንም ሥራ ደግሞ ህንጻ በነገሰና ሥራውን ደግሞ በተፈጸመ በ2 ዓመት ተፈጸመ። ልዩ ልዩ ሐር ልብስን ደግሞ የወርቅና የብር ጻሕል ደግሞ ሰጠ። 12 የወርቅን የብር መስቀል ወርቅና በብር የተደጎሰ የጌታችን የኢየሱስ ክርስቶስን ወንጌል የጳውሎስን መልእክትና የሐዋርያትን ሥራ በወርቅና በብር የተደጎሰ የሐር መጋረጃ ሌላም በየአይነቱ ሰጥቶ ቤተ ክርስቲያኒቱን አከበራት፣ ከፍ ከፍም ደግሞ አደረጋት። እሷ የመጀመሪያ ናትና ርዕሰ አድባራት ወይም የአድባራት ሁሉ የበላይ የምትሆን ከአክሱም በስተቀር ከቤተ ክርስቲያን ወገን ከሷ በፊት በወርቅ የተሰራ የለምና ከቤተ መንግስቱ ይዞ የመጣውን ንዋየ ቅዱሳት ሁሉ ሰጠ። ዳግም ደግሞ ጳጳስ አምጥቶ አስከበራት። ካስባረካትም ከማይበረ በኩር ያመጣውን ታቦት አስገብቶ ደግሞ በቅባ አሜሮን ደግሞ አተማት። ታቦቲቱንም ደግሞ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን የድንግል ማርያም ስም የተሰየመች በወርቅና በብር የተጌጠች ታቦት ናት። በዚያን ጊዜ ንጉሥ አጼ ገብረ መስቀልና ጳጳሱ አባታችን አቡነ አረጋዊ ቀድሶ ያቆርባቸው ዘንድ ለመኑት። እሱም ቅን ትሁት የዋህና ርኅሩህ ነውና እሺ በጎ አላቸው። ይቀድስም ዘንድ በገባ ጊዜ መላእክት ነዋየ ቅዱሳቱን ወይም ልብሰተ ክህኖን ሙቀት ያልተለየውና ህብስቱና ወይኑን በጽዋ አድርገው ለቅዳሴው ስነ ስርዓት የሚያስፈልገውን ሁሉ ከሰማይ አወረዱለት። መንፈስ ቅዱስ ሕዝቡ ሁሉ በግልጥ እያየው በቁርባኑ ወይም ደግሞ በመሰዊያው ላይ ወረደ። በዚያን ጊዜ ንጉሱና ጳጳሱ በዚያ የነበሩ ሰዎች ሁሉ የክርስቲያን ሥጋውን ደሙን ደግሞ ተቀበሉ። ጌታችን ኢየሱስ ክርስቶስ በአባታችን በአቡነ አረጋዊ እጅ ሥጋውን ደሙን የተቀበሉትን ሁሉ አስራት ደግሞ አድርጎ በቃል ኪዳን ሰጠው። ይህንን ታላቅ ምስጢር ከሱ በቀር ማንም ያወቅ አልነበረም። ንጉሡ አጼ ገብረ መስቀልም ነዳያኑን ችግረኛውን ሁሉ የቤተ መንግስቱን መኳንንት በተራራው ላይ ያሉትን ከተራራው በታች ያሉትንም ሕዝብ ሁሉ ጠርቶ ሰበሰበ። ከዚያም ቅድስት ስለምትሆን ቤተ ክርስቲያን ሥርዓት ቅዳሴ ለተራበ በማብላት ለተጠማ በማልበስ ለተሰበሰበው ሕዝብ ሁሉ ታላቅ ግብዣን በማድረግ በዚያች ዕለት ሌሊት ታላቅ በዓል ደግሞ አድርገው አደሩ። በነጋውም ጊዜ ንጉሥ አጼ ገብረ መስቀል በሕይወት ባለበትም ዘመን ሁሉ ከሞተም በኋላ በሆነ አባታችን አቡነ አረጋዊን በጸሎት
እንዳይረሳው ቃል ኪዳን ይገባለት ዘንድ ራሱን ዝቅ አድርጎ አባቴ ሆይ ባርከህ አሰናብተኝ ሲል ደግሞ ጠየቀው። አባታችን አቡነ አረጋዊ ንዑድና ክቡራን የሚሆኑ እጆቹን በንጉሥ በአጼ ገብረ መስቀል ራስ ላይ ጭኖ የነቢያትና የሐዋርያት የጻድቃንና የሰማዕታት ይልቁም አምላክን የወለደች የእመቤታችን የድንግል ማርያም በረከት በአንተ ላይ ይደር ሲል ደግሞ ባረከው። ከምድረ ነገሥታት ሁሉ እጅግ አስፈሪ የሆነ ግርማ ይኑርህ፣ አሜን። ስምህም ደግሞ በመንግሥተ ሰማያት በሕይወት መዝገብ ይጻፍልህ፣ አሜን ብሎም ደግሞ ባረከው። እሱም አሜን ይደረግልኝ አለ። የአባታችን የአቡነ አረጋዊ ጸሎት አማላጅነቱ ፍጹም ከኔና ፍጹም ከናንተ ከሁላችን ከሕዝበ ክርስቲያን ጋር በእውነት ጸንቶ ለዘላለሙ ይኖር አሜን። የጻድቁ በረከት በሁላችን ላይ ይደር። ከዚህ በመቀጠል ደግሞ ለበረከት አንድ ተአምር አነባለሁ። ጸሎት በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኖርና ክቡር አባታችን አቡነ አረጋዊ ያደረገው ተአምር ይህ ነው። ኢትዮጵያዊ ንጉሥ አጼ ገብረ መስቀል የቤተ ክርስቲያኑን ሥራ ፈጽሞ ከክቡር አባት ቅዱስ አቡነ አረጋዊ በረከት ተቀብሎና ተባርኮ ወደ ደብረ ዳሞ ተራራ ላይ ደግሞ ከወረደ በኋላ ወደ ተራራው የመውጫውን ደረጃ አፈረሰና በምትኩ እንደ ዘንዶ ጅራት ያለ ገመድ ወይም ሀብል አደረገ። ከውጭ ወራጁ ሕዝብ ብዛት የተነሳ ሌላ ገመድ እስከ ተለወጠ ድረስ መነኮሳቱ ለአገልግሎት ይወጡበት ይወርዱበት ነበረ። ልቦናን ደስ የሚያሰኝ በብፁዕ አባታችን አቡነ አረጋዊ አነጋገሩ ጣዕም የተነሳ ዓለሙ ሁሉ ወደ ደብረ ዳሞ ተስቧልና ያረጀውን የቀድሞውን ገመድ ወይም ሀብል በቤተ ማህበር ውስጥ በታላቅ ክብር ያስቀምጡታል። እንደ ኢጲስቆጶስ እንደ ደቅሲዮስ ልብሱንና በእባብ መነከስ የታመሙ የእስራኤል ልጆች ከደዌያቸው ይፈወሱ ዘንድ ሙሴ በገዳመ ወይም ደግሞ በበረሃ እንዳስቀመጠው የብረት እባብ ምሳሌ ብዙ ድንቅ ድንቅ ተአምራትን የሚያደርግ ሆኗልና ክቡር አባት አረጋዊ ተአምራትን የሚያደርግ ሕሙማንን የሚፈውስ ይሆን ዘንድ ገመዱ ወይም ሀብሉን በአንቀጸ ደብሩ ሰቀለው። የሚመስለው ለሌለ ለዚህ ተአምር አንክሮ ይገባል። የእንስሳ ቆዳ ድዩን ወይም ድውዩን ወይም ደግሞ ሕሙማንን እንደሚፈውስ ያህል ነውና፣ ስለዚህ የክብር አባታችን የተራራው መውጫ ገመድ ወይም ሀብል የሥጋና የነፍስ መድኃኒት መሆን በሁሉም ዘንድ ታወቀ። ከሩቅ አገር የምትኖር አንዲት ሴት የክብር አባታችን የአቡነ አረጋዊን የተአምራቱን ዜና በሰማች ጊዜ በቤተ ማህበሩ በተቀመጠው ገመድ ወይም ደግሞ ሀብል ቆርጠው ያመጡላት ዘንድ ወደ ደብረ ዳሞ ሰዎች ላከች። ባመጡላትም ጊዜ በወገቧ አሰረችው ወይም ደግሞ ታጠቀችው። በዚያን ጊዜም ጸነሰች። የመውለጃዋም ጊዜ ደርሶ ወንድ ልጅ ወለደችና እጅግ ደስ አላት። በዚያን በኋላ መነኮሳትንና ነዳያንን ወዳጅ ሆነች። ቅን አስተሳሰብም ደግሞ ታደርግላቸው ነበረ። በክቡር አባታችን በአቡነ አረጋዊ በሀብሉ ፍቅር የተጠመደች ከደዌ ሥጋ ከደዌ ነፍስ ፈጽማ ተፈውሳለችና። ዳግመኛም ንጉሡ አጼ ገብረ መስቀል ከተራራው ላይ ደግሞ በሚወርድበት ጊዜ ለተራራው መወጣጫ ይሆን ዘንድ ያሳነጽከውን ደረጃ ወይም ደግሞ መሰላል ፈጥነ አፍርሰው፣ በሱም ደግሞ ፈንታ የእግዚአብሔር ስሙ ይመሰገን ዘንድ በዘንዶ ጅራት አይነት ገመድ ወይም ሀብል አበጅለት ብሎ ደግሞ ነቢይና ጻድቅ የሚሆን ክቡር አባታችን አቡነ አረጋዊ ስለዚህ ገመድ ወይም ደግሞ ሀብል ነገር ደግሞ ለንጉሡ የነገረውን ትንቢት ደግሞ ተፈጸመ።
በእርግጥም በክቡር አባታችን በአረጋዊ ገመድ ወይም ደግሞ ሀብል ምክንያት የእግዚአብሔር ስሙ የተመሰገነ የእግዚአብሔር መልእክቶቹ ደግሞ የሚወጡበት የሚወርዱበት ሆኗልና መላእክተ እግዚአብሔር የተባሉም ደግሞ የመላእክት ንጹሕ አስኬማ የተቀዳጁ በሐሳብ በቃል በአነጋገር በስራ አንድ ሆነው ተባብረው የሚኖሩ 6000 የሚሆኑ የክቡርና ንጹሕ የአባታችን የአቡነ አረጋዊ ደቀ መዝሙርት ናቸው። ስለዚህ ይህን ታላቅ የሆነ ደብረ ሃሌሉያ እንደ ኤዶም ገነት አምሳል ሆነች ወይም ደግሞ ተመሰለች። ይህች ታሪካዊት ገመድ ወይም ደግሞ ሀብል ዘወትር እግዚአብሔርን እያመሰገኑ በውስጧ ለሚኖሩ ስጋውያን መላእክት መሰላል ሆናለችና እነዚህም ስጋዊ ፍቃድን አሸንፈው እንደ መላእክት የተመሰሉ ደግሞ ቅዱሳን ጸሎታቸውና በረከታቸው ክቡር አባታችን አቡነ አረጋዊ ረድኤት በወዳጃቸው በኔም በእናንተም በሁላችን ላይ ጸንታ ለዘላለሙ ትኑር አሜን። ያለ ሐሰት መካኗ ሴት ማህፀኗ ይፈታላት ዘንድ ደግሞ በመታመን የቅኖና ስነ ስርዓት ባለቤት በሆነ በዘሚካኤል የገመድ ቁራጭ አሰረችው። ወገቧን በወለደች ጊዜ ልጅ ደስ የሚያሰኝ ልብን ወይም ደግሞ ህሊናን በሚቀጥለው ዓመት በጀርባዋ አዝላ ልጇን ይዛ ወደ ደብረ ዳሞ ትመጣለች። ለመናገር ዜና ደግሞ ትሩፋቱን እመቤቴ ማርያም ሆይ ወደ ማስተዋል ተራራ ታሳርጊ ዘንድ ፈጥነሽ ወደ እኔ ነይ። ጸሎተኛው አረጋዊ በአንቺ አርጓልና ወደ ሰማይ ዝምታ ወደ ሰፈነበት ተራራ ላይ የዘንዶን ጅራት መሰላል ደግሞ በማድረግ በአንቺ ረድኤት እንዳንቺም ችግርም ሳይ አሜን ይደረግልን። የጻድቁ አባታችን የአቡነ አረጋዊ በረከት በእኔና በእናንተ በሁላችን ላይ አድሮ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ዘንድ ለታመሙትን ፈውስ ለታሰሩት መፈታት እግዚአብሔር ይልክልን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሚያዝያ 14 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 14 በዚህ ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት 15ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ መክሲሞስ አረፈ። ይህም አባት መንፈሳዊና በሥራው ሁሉ እግዚአብሔርን የሚፈራ ነው። እርሱም ከእስክንድርያ ሰዎች ወገን ነው። ወላጆቹም ሃይማኖታቸው የቀና ነበረ። የዮናናውያንን መጽሐፍታቸውን ጥበባቸውን ሁሉ ተምሮ ፍጹም አዋቂና አስተዋይ ሆነ በዮናኒ ቋንቋ። ከዚህም በኋላ የቤተ ክርስቲያንን ትምህርት ልዑል እግዚአብሔር የሰራውን ሕግና ሥርዓት ተማረ። አባት ያሮክላም ዲቁና በእስክንድርያ ሾመው። ከዚያም በኋላ ዲዮናስዮስ ቅስና ሾመው። በተሾመባት ሁሉ ላይ ተጠምዶ የሚያገለግል የሚጋደል ሆነ። አባ ዲዮናስዮስም ባረፈ ጊዜ አዋቂዎች ኤጲስቆጶሳትና ካህናት ማኅበሩም ሁሉ መረጡት። በእግዚአብሔር ፍቃድ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ዲዮናስዮስም ስለ ጳውሎስ ሳምሲጥ በአንጾኪያ ከተማ የተጀመረው የኤጲስቆጶሳት ማኅበር ጉባኤ ተጀምሮ ሳይፈጸም አረፈ። ይህም አባት መክሲሞስ በተሾመበት መንበር በተቀመጠ ጊዜ በማኅበሩ ጉባኤ ስለ ተወሰነውና ከሃዲ ጳውሎስ ሳምሳጢን እንዳወገዙት ደግሞ
ከጉባኤው ሹማምንት መልእክቶች ወደ እርሱ ደረሱ። በትምህርቱ ያመኑትንም መልእክቶቻቸውን ካህናቱ በአንድነት በተሰበሰቡበት አነበበው። ከዚያም በኋላ ዳግመኛ ከራሱ መልእክቶችን ጽፎ የጳውሎስን ሳምሳጢን ስህተት ያረቅ ዘንድ ወደ እግዚአብሔር እንዲጸልዩና እንዲማልዱ እያዘዘ ወደ ግብፅ አገሮች ሁሉ ወደ ኢትዮጵያና ወደ ኖባ አገር ላካቸው። የክብር ባለቤት ጌታችን ልመናቸውን ተቀብሎ ይህም ከሃዲ ከጥቂት ቀኖች በኋላ በቀር አይኖርም፣ በፍጥነት አጠፋው እንጂ የረከሰች ሃይማኖትንም ከዓለም አስወገደ፣ አራቀ። በዚህም አባት ዘመን ከምስራቅ አገር ማኒ የሚባል ራሱን የእውነት መንፈስ ጳራቅሊጦስን ያደረገና ክፉ ስህተትን የሳተ ሰው ተገለጠ። ወደ ሶርያ ምድርም ደግሞ ደረሰ። አርኬላዎስ የሚባል ኤጲስቆጶስም ከእርሱ ጋር ተከራከረ። ስህተቱንም ገላልጦበት አሳፍሮ ከአገሩ ደግሞ አሳደደው። ከዚህም ተመልሶ ወደ ፋርስ ሄደ። ራሱንም ነቢይ ያደረገ የፋርስ ንጉሥ ብህራምም ይዞ ከሁለት ሰነጠቀው። ተከታዮቹ የሆኑ 200 ሰዎችን ዘቅዝቆ እስከ ወገባቸው በምድር ውስጥ ተከላቸው። እነሆ ከሰው አትክልትን ተከልኳለ። ይህንን አባት መንጋውን በመጠበቅ ሲጋደልና በቀናች ሃይማኖት ሲያጸናቸው ኖረ። ከመናፍቃንን ከከሃዲያን ችግር እስከ አረፈባት ቀን ድረስ በድርሳናትና በተግሳጽ ተጠብቆ አዳናቸው። በማርቆስም ወንበር ስር 6 ዓመት ኖረ፣ በሰላም አረፈ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። እያለንበት ይጠብቀን ዘንድ የአምላክ በጎ ፈቃድ ይሁን። ከቅዱሳኑ በረከት ያሳትፈን ዘንድ ለታመሙት ፈውስ፣ ለታሰሩት በፈታትን ይልክልን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህን ምስል የምትከታተሉ ሁላችሁም ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ በስላሴ ስም ጠይቃችኋለሁ። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ።